ሀይሚዬ እባክሽ ንቂ፣ ይሄ መረጃ እንዲደርስሽ ይሁን። ይሄ ልጅ ካላሰብሽው እጅግም ካልጠበቅሽው ሰዎች ጋር የተያያዘ ነው። ይኸውም ቡታጅራ ካሉ አንቺን ከሚፈልጉ ይህንን በዝርዝር በመረጃ ነው የማስደምጣችሁ። ኦዲየንሶች ይህንን ነገር እናንተም አይታችሁ ሰምታችሁ ፍረዱ። እኔ መጀመሪያ ሲነግሩኝ አላመንኩም፣ በማስረጃ ግን ሲያስረዱኝ እጅግ ያልጠበቅኩት ሆኖብኛል። እጅግም አላሰብኩትም። ሀይሚ ብዙ ጊዜ በዋህነት በጥሩነት በመልካም የምታየው ነገር ሁሉ ዋጋ እያስከፈላል ነው የሚሄደው። ይሄ ልጅ ደግሞ ከባድ ዋጋ እንዳያስከፍላት ከወዲሁ መረጃው እንዲሰማ ይሁን ለማለት እፈልጋለሁ። ሁሉንም በዝርዝር አስደምጣችኋለሁ። ለሀይሚ በጣም ከባድ ማስጠንቀቂያ ምን የደረሰኝ እሱንም አሰማችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ብሩክና ሀይሚ ገና አሁን ከመጣላታቸው ተጨንቃችሁ ተረብሻችሁ፣ በተለይ አንዷ በውስጥ እኔ እኮ ደስ የሚለኝ እኔ እኮ እማርፈው እነሱን ሳይ ነው። በተለይ እኔ በስደት ባረብ ሀገር ነው ያለሁት ከማዳም ጩኸት ከማዳም የስራ ድካም እርፍ የምለው እኮ ብሩክና ሀይሚዬን አንድ ላይ ስመለከት ነው። ለምንድን ነው የኛን የኦዲየንስ ነገር እንኳን የማያሳስባቸው ብላ ነው የተናገረችኝ። እኔ ምን ያህል በቃ ለሰው የዋህ እንደሆናችሁ ነው የሚገርመኝ። የብሩክና ሀይሚ አድናቂዎች በጣም ነው የሚለቀቁ ነገሮች የምትከታተሉት። ትንሽ ሲጣሉ እናንተ ናችሁ ቀድማችሁ የምትከፉት፣ ሲደሰቱ እናንተ ናችሁ ቀድማችሁ የምትደሰቱት። የእውነት የሰው ደስታ የሚያስደስታችሁ እናንተ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ለቻናሌ አዲስ ከሆናችሁም ሰብስክራይብ አርጉኝ ስል በአክብሮት በፍቅር እጠይቃችኋለሁ። ቪዲዮ ላይክ በማድረግ ጀምሩት ስልም በትህትና እየጠየኳችሁ ነው። ላይክ ማድረጋችሁን አሁኑኑ ይኸው ላይክ አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ብሩክና ሀይሚ መጨቃጨቅ ከጀመሩ አላደር እያሉ ይመስላል። ብዙዎች በእነሱ ሁኔታ ተጨንቀው ገና ካሁኑ ሀሳብ አስተያየት እየሰጡ ይገኛሉ ማለት ነው። እንግዲህ በመጨረሻ የተለቀቀ አንድ ቪዲዮ አለ፣ በጣም ደግሞ ያበጣበጣቸው። ሀይሚ የሆነ ግለሰብ ቤቷ ውስጥ ነበረ ብሩክ ወደ ቤት በሚሄድበት ወቅት በቪዲዮም ላይ የተመለከታችሁት ነው። ታዲያ ብሩክ በጣም በዚህ ልጅ ተናዷል። ይሄ ልጅ ምንድን ነው ምንሽ ነው እኔም አላውቀውም ምን ሊሰራ ቤት መጣ እያለ ነበር። ሀይሚ ጠቅለል ባለመልኩ እንግዲህ ወድቃ ታማ በነበረችበት ወቅት ከመንገድ አንስቶ ያስገባት ሰው እንደሆነ ነው ጠቅለል አድርጋ የተናገረችው። ይኸው በዛሬ ቪዲዮ ግን ይሄ ልጅ ሚዲያ ይዘውት መጥተው ብሩክም ሊያናግረው ተገናኝተው እኔ ጓደኛዬ ነች ሁሉ ብሎ ለብሩክ ነግሮታል። እንግዲህ ሀይሚ ደግሞ የማታውቀው ድራማ ሁሉ ነው እዚሁ ላይ የተፈጠረው። እንዴ እኔ እናንተ እኮ ጓደኛ አይደለንም፣ ከመሬት ነው ወድቄ ታሜ አግኝታ ያስነሳኝ፣ ከዛ ውጭ ምን አይነት ጓደኝነት አለ ብላ ነው እንግዲህ ይህንን ግለሰብ ራሱ ስትጠይቀው የነበረው። ሀይሚ እንግዲህ በየዋህነት ነው ይሄ ልጅ ከመንገድ አንስቶኛል፣ እንደ ኢትዮጵያዊ ጥሩ ልብ ስላለው አንስቶ ተባብሮኛል፣ ወደ ቤትም አስገብቶኛል፣ ምንም የለኝም እያለች ነው የምታስበው። ይሄ ልጅ ደግሞ እንግዲህ አዲስ የመጣው ገና ካሁኑ ብሩክን ሁሉ ተናጋሪ እየሆነ ነው እየተመለከት ነው ያለ ነው። ለምንድን ነው የምትበድላት? ለምንድን ነው የምታመናጭቃት? አንተ ስልጣን የለህም እያለ ገና ካሁኑ መጥቶ ብሩክ ጥንት የነበረው ሊናገረው ይፈልጋል። ከዛ አልፎ ተርፎ የማይሆን የሌለ ወሬን እያመጣ የሃይሚን ጥሩነት፣ የሃይሚን የዋህነት፣ የሃይሚን መሞኘት እየተመለከተ እንግዲህ በደካማ ጎናቸው ገብቶ እና ካሁኑ ብዙ ነገር መፈትፈት ጀምሯል ማለት ነው። በጣም ያናድዳል። ለዚህ ሁሉ ነገር ግን ያው ሃይሚ ነች ፊት እየሰጠችው። ይሄ ግለሰብ እንግዲህ ብሩክንም እየተናገረ የሚገኘው ይሄ ልጅ ካላሰባችሁት ካልጠበቃችሁት በላይ ደግሞ በውስጥ የደረሰኝ መረጃ ቡታጅራ ካሉ ልጆች ጋር ግንኙነት አለው። ከሰሞኑ ሃይሚን አፈቀርኩ ሃይሚን ወደድኩ ያለ ግለሰብ የእሷን ስም ሁሉ ሲነቀስ ተመልክተነዋል። በዩቲዩብ አይታችሁታል ብዬ አስባለሁ። እሱ ልጅ አሁን ብሩክና ሃይሚ ያሉበት ነገርም ጥሩ አይመስለኝም፣ ሃይሚ መበደል የለባትም እያለ ሁሉ ቪዲዮ ሲሰራ ነበር። ታዲያ ይህ ልጅ እንግዲህ በዚህ ልጅ አማካኝነት የዚህን ግለሰብ ስልክ አፈላልጎ ሃይሚ ቅርቧ ስር ያለውም እሱ እንደሆነ ተረድቶ ከዚህ ልጅ ጋር ራሱ ግንኙነት እንዳላቸውና እንደሚደዋወሉ በተለይ ደግሞ እንግዲህ ሃይሚና ብሩክን በደንብ አለያቸው ብለው ሁሉ አንድ ታስክ አንድ አሳይመንት ሁሉ እንደሰጠው ነው መረጃው የደረሰኝ። እንግዲህ እዛ ቡታጅራ ያለው ልጅ በጣም ሃይሚን አፈቀርኩ እያለ በተከታታይ ቪዲዮ ነው የሚሰራው። ከዛ አልፎ ተርፎ በጣም ነው ነብሩክን ሁሉ የሚያስጠነቅቀው። ብሩክ አንድ ነገር ቢያረጋት ይችል ልጅ እኔ አለቆም እያለ ሁሉ ባናት መጥቶ ብሩክን ሁሉ ተቆጪ ሆኖ ስንመለከተው ነበረ ይሄ የሃይሚ ፍቅረኛ። ታዲያ ያ ግለሰብ ነው ከቡታጅራ ሆኖ እዚህ አዲስ አበባ ያለው ልጅ ስልኩን አፈላልጎ ከሃይሚ ጋር የታየው ልጅ ስልኩን አፈላልጎ አውቆ እንግዲህ ብሩክ እንዲበሽቅ እንዲናደድ አንተ አውቀህ የሃይሚ ጓደኛ እንደሆንክና በቃ ከሷ ጋር ሌላ አይነት ግንኙነት እንዳለ ጠቆም አድርገህ እያወራህ ብሩክን አበሳጨው፣ ብሩክና ሃይሚም እንዲለያዩ ይሆን ሁሉ ብሎ መላምትና የሆኑ ሀሳቦችንም የተለያዩ ነገሮችን እየሰጠ ከቡታጅራ ሆኖ ነው እንግዲህ ይህን ልጅ በመስመር በሴራ አድርገው እያወሩት የሚገኘው ማለት ነው። ሃይሚ ትልቅ ችግሯ ሁሌ ሰው ማመኗ፣ ሁሌ የዋህ መሆኗ ነው። እንግዲህ ተባበራት ከነበረችበት በሽታ ታማ በነበረችበት ወቅት ላይ አንስቶ ቤት አስገባት፣ ጥሩ ነገር አረገ። ከዛ እዛ ጋር ማብቃት ሲገባው ይሄ ጉዳይ ይህን ልጅ እንግዲህ አስቡት ወደ ሁለተኛ ወደ ሶስተኛ ቀን ወደ ቪዲዮ ማምጣት ጀመረች፣ ወደ ራሷ ህይወት በደንብ ማስገባት ጀመረች።
ነበረች። ይሄው ልጁ ጭራሽ የቡታጅራ ልጆች ሀይሚን አፈቀርኩ የሚሉ ልጆች እነሱ ተላላኪ በመሆን እንግዲህ ሌላ ከባድ ሴራን ሁሉ እያሰበ እንደሆነ ነው እንግዲህ መረጃውም እየደረሰኝ የሚገኘው ማለት ነው። ሀይሚን ወደድኳት ያለው ልጅ ቪዲዮን እስቲ ገብታችሁ ተመልከቱ። በጣም ብዙ ቪዲዮ ነው በዛቻ መልክ የሚሰራው። በቀደም እንደውም ቤተሰብ ጓደኛ ሁሉ ተው እያሉት ነው እንግዲህ ንቅሳት ቤት ሄዶ ደረቱ ላይ ሀይሚ ሁሉ ተብሎ ሲነቀስ ያየ ነው። እኛም ቪዲዮዎች ሰርተንበታል በዚህ ቻናላችን ላይ። ለምንድን ነው እቺ ግለሰብ ፍቅረኛ ያላት ሰው ነች፣ ለምንድን ነው በዚህን ያህል ደረጃ የሚሆነው ብለን እኛ ሁሉ ሀሳብ አስተያየት ሰጥተናል። ይህ ልጅ ታዲያ እንግዲህ በቪዲዮ ራሱ ጠቆም አድርጎ ሲናገር ነበር። ብሩክና ሀይሚ አሁን ያሉበት ነገር ደስ አይልም፣ ሀይሚዬ እየተከፋችብኝ ነው ሁሉ እያለ ሲናገር ነበር ገና ለገና። አሁን ደግሞ ዛሬ ሀይሚ አጠገቧ የሆነ ንጹህ ሰው ነው ብላ ያመነችውን በወንድምነት ያመነችውን ግለሰብ ተጠቅሞ የራሱን ሴራ እየተጠቀመ ብሩክና ሀይሚን እንዲያጣላለት እንግዲህ ከቡታጅራ ሆኖ ብዙ ነገር እያደረገለት እንደሆነ ነው መረጃው የደረሰኝ። ስለዚህ እባክሽ ሀይሚ እባክሽ እንኳን ማታቂው ሰው በዚህ ጊዜ የምታቂው የኔ የምትዩ ሰው ራሱ ብዙ ነገር እያበጣበጣችሁ ከብሩክ ጋር ብዙ ነገር እያጣላችሁ ነው እየራቋችሁ የሚገኘው፣ ብዙዎቹ እየሸሹ የሚገኘው። ብዙ ጓደኞችሽንም አይተሻችኋል። በዚህ ጊዜ ሰው ማመን ምን ያህል ከባድ እንደሆነም አንቺ በተለያዩ ጊዜያቶች ተናግረሻል። ስለዚህ እንዴት ነው ምንም የማታቂውን ሰው እስከ 3ኛ ቪዲዮ ይዘሹ የምትመጪው? ለምንድን ነው ሀይሚ ክፍተት የምትፈጥሪው? ለምንድን ነው ብሩክንስ እንዲንቀው ከብሩክ ጋር የማይሆን አፍላፊ እየተከፋፈቱ ብሩክስ እንዲናቅ ለምን ትፈቅጃለሽ? ሀይሚ እባክሽ ቆራጥ አሏማ ይኑርሽ። ፍፄም ቢሆን የብሩክ ጓደኛ እባክህ በዚህ ነገር ላይ ጠንክረ ስራ። ይሄ ልጅ ከዚህ በኋላ ቪዲዮ ላይ ድርሽ እነሱ ጋር እንዳይል በጣም እንደ ቀልድ የተናገረው ነገር ብዙዎችን ያስደነገጠው። ሀይሚ ይኸው ግልጹን ሊናገር እሱም መጥቷል ብላ ነው እንግዲህ በኮንፊደንስ ስትናገር የነበረው። ይኸው ከወደኩበት ያነሳኝ ነው ታሜ የደገፈኝ ከዛ ውጪ ምንም አይነት ግንኙነት የለኝም ስትል እሱ ደግሞ ጓደኛሞች ነኝ ብሎ ሀይሚን ሁሉ ነው ክው ያረጋት። ፍፄም በጣም ነው የደነገጠው። እንግዲህ ልጁ ከጀርባው ምንም ነገር ባይኖር እውነትም እንደዚህ ይናገራል ብሎ ማሰብ ይከብዳል። ስለዚህ እኔም የተላኩልኝን መረጃዎች እውነት እንደነበሩ የሚያረጋገጥኩት በዚህ ነው። በቃ ልጁ የሆነ ከጀርባው የተደገፈው ሰው ባይኖር እግረኛ ሆኖ መንገደኛ ሆኖ በድንገት ተገናኝቶ በፍጹም ሰው ላይ እንደዚህ ተንኮል አስቦ ጭራሽ አያበጣብጥም። ልጁ ግን አላማው ከቡታጅራ ጋር ተገናኝቶ ከነዛ እዛ ካሉ ልጆች ጋር በተለይ ከሀይሚ ካፈቀረ ልጅ ጋር ተገናኝቶ ከባባር ነገር እያረገ እንደሆነ እኛም በመረጃ ደርሰንበታል ማለት ነው። እባካችሁ ሀይሚ ይህ ልጅ ውልቅ አርጋችሁ ከህይወታችሁ አስወጡ። የማዳም ቅመሞች በእናንተ አይጨነቁ። ብዙዎች ገና ካሁኑ ነው መጨነቅ የጀመሩት። በተለይ በአብርሽና ሩታ ተደሰትን ብለው ሳይጠግቡ በእነሱ ተደስተው ሳይጨርሱ የእናንተ ጉዳይ ግን ቀን ወደ ቀን እያሳሰበን የመጣው። ስለዚህ እባክሽ ሀይሚዬ ይህን መልእክቴ እንዲደርስሽ ይሁን። ብሩክም ቢሆን ይሄ ልጅ ከህይወቷ እንድታስወጣ አንተም በተቻለ መጠን ንገራት። ይሄ እዛ ቡታጅራ ያለ ልጅ ጋር ግንኙነት ያለው ልጅ እንደሆነ እዛ ስልኩን አፈላልገው በሱ ምክንያት የራሳቸውን ፍላጎት ለማሟላት የሚሯሯጡበት ያንን አላማቸውን የሚያሳካላቸው ልጅ እንደሆነ እባክህ ሀይሚም ንገራት፣ እንድትነቃም አድርጋት ለማለት ነው መረጃዬን ማጋራት የፈለኩት። በሌሎች ቪዲዮቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።